በየቀኑ እያስገረመኝ ያለው ነገር ዓለም እየሄደችበት ያለው ፍጥነት ነው የሚደንቅ ነው ኦነት ይሄንን ነገር በእኛ እድሜና ያለን የሚያስብሉ ነገሮችን እያየን ነው ይሄ ነገር ግን እኔን ብቻ ነው የሚያስገርመው ወይስ እናንተን የሚያስገርማችኋል ወይ የኔ ነገር ሰላምታውንም ረሳውት አይደል ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ አሁን ሰላም ያልኳችሁ በኤአይ የተሰራ ነው ይሄኛው ግን ራሴ ነኝ ለማንኛውም ኤአይ እና መዝናኛው ምን ይመስላል ሚለውን ነገር ልናነሳ ነው አብራችሁን ሁኑ የዘመናችን ዋነኛ ጉዳይ የሆነ የመጣውን ኤአይ እናነሳለን ይሄንን ስናነሳ ታዲያ እንግዳ አድርጌ ያጋበዝኩት የቴክኖሎጂ ጉዳዮች አማካሪና ደራሲ ሰለሞን ሙልጌታን ሶልቴክን ነው ስለመጣ ካለ ሰዓት አጣበህ እዚህ ስቱዲዮአችን ስለተገኘ እጅግ አርቄ አመሰግናለሁ በጣም ደስ ብሎኛል እኔም አመሰግናለሁ በጣም ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ Thank you መነሻ ሐሳባችን ዋና ጉዳያችን የምናደርገው ኤአይ እና በመዝናኛ ኢንዱስትሪ እየፈጠረ ያለው አሉታዊና አዎንታዊ ተጽዕኖ ነው አንስተን ዛሬ ቆይታ የምናደርገው ከዛ በፊት ግን አንድ ነገር ብል ደስ ይለኛል ለምሳሌ እንደነዚህ አይነት ጉዳዮች ላይ አንድ ባለሙያ የሆነ ጉዳይ ላይ ሲሰራ ከዛ ጉዳይ ጋር እናያይዘዋለን ያንን ሰው አይደል ለምሳሌ እኔ ሶልን ሳየው እዚህ አካባቢ የሮቦት የፒሲ ራሱ ኤአይን በቃ ይዘህ ምትንቀሳቀስ ይመስለኛል ለምሳሌ ቲቪ ላይ ሳየው ማለት ነውና ሰዎች እንደዛ ብለው ሃያቁም ራሱን ይዘህ ምትንቀሳቀስ ይመስለኛል I don't know እንግዲህ ያው በብዛት ማነሳው ቶፒክ ያ ስለሆነ ጋር በተያያዘ ስለሆነ ምናልባት እንደዛ ሊታሰብ ይችላል በአካልም ሰው ስለማያውቅ ያው እንደምታየኝ ግን ሰው ነው of course ያው በቃ የጉዳዩ ባለቤት እስከመሆን የሚደርሱ ሰዎች አሉ ባለሙያዎች አሉና ለኔ እንደዛ ነው ብዬ ነው የማስበው ኤአይ ምንድነው ኤአይ ብዙ ነገር ነው የሰው ልጅ በጣም በረጅም የስልጣኔ ታሪኩ ብዙ ነገር ፈጥሯል እና ታዲያ ኤአይ ምንድነው የሚለየው ሲባል አንዳቸውም እነዚህ ከዚህ በፊት የተፈጠሩ ፈጠራዎች ራሱ የፈጠረውን የሰው ልጅን ሊገዳደሩ ወይም ደግሞ በዛ አኩሌታ ከዛም ባለፈ ሁኔታ ሊሆኑ የቻሉበት ሁኔታ በታሪክ ውስጥ አናየውም የለም ምናልባትም የሰው ልጅን ራሱን ቶፕል የሚያደርግ ወይም ደግሞ አልፎ ሊሄድ የሚችል ነገር እንደሆነ እናስባለን ምክንያቱም ቀለል ባለ መንገድ ለመግለጽ ያህል ኮምፒውተር ሳይንስ የሚባል ፊልድ አለ እኔም ሶፍትዌር ኢንጂነሪንግ ያጠናሁት አንደኛው ፊልድ ኮምፒውተር ሳይንስ ነው በውስጡ ይሄ ኤአይ የሚባለው አንድ ዘርፍ ወይም አንድ ዲሲፕሊን በዛ ውስጥ አለ ማለት ነው በርግጥ ኤአይ ዛሬ ላይ ታሪክ ይጽፋል ኮሜዲ ይጽፋል ሙቪ ይሰራል ስዕል ይስላል ካንሰርን ዲቴክት አድርጎ ማከም ወይም ሊደርስበት የሚችልበትን ነገር ያደርጋል በእርሻው ላይ በጣም አስገራሚ የሆኑ ፕሪሲዥን ፋርሚንግ የምንላቸው ነገሮች አሉ እዛ ውስጥ ይገባል ዲሲዥን ሜኪንግ ውስጥ ይሳተፋል በህግ አሰራር ውስጥ ያንን የህግ ነገር ውስጥም ገብቶ ኬዝን ቢልድ ማድረግ ይችላል እና የመሳሰሉ ነገሮች ስለዚህ ኤአይ ባጭሩ እጅግ በጣም አስገራሚ የሆነ ዘርፍ ነው ማለት ነው በጣም ጥሩ ኤአይ የዘመናችን ዋነኛ ጉዳይ ለምን ሆነ ትሩፋትም ስጋትም ስላለው ነው ብዙዎችን የሚስማሙበት እንግዲህ የዲጂታል አብዮት ወይም ደግሞ ከዛም አልፎ የኤአይ አብዮት ነው በዚህ ውስጥ እጅግ በርካታ ነገሮች እየተከናወኑ ነው ትሩፋትም አለው ስጋትም አለው ለዛ ነው የዚህኛው የስልጣኔ ጊዜ ላይ መሐከለኛውን ቦታ የያዘው ኢንፑት እንሰጣለን ፕሮምፕት እንሰጣለን የሰጠነውን ፕሮምፕት ነው መልሶ የሚሰጠን እኔ ከቻት ጂፒቲ ብናይ ለምሳሌ ቻት ጂፒቲ ስልካችንን ይዘን ቀኑ ሙሉ ብንውል ምንም ነገር አያደርግም ነገር ግን የምንጠይቀውን ጥያቄ መልስልናል ሪዝን አውት ያደርግልናል ኔድባቸው ቦታዎች ከፈለግን እንጠይቀዋለን እነዛን ነገሮች ይዘረዝርልናል በተለያየ መንገድ እኛ የምንፈልገውን ነገር እኛ የምናዘውን ነገር ስለሆነ የሚሰራልን እንደ ታዛዥ የምንፈልገውን ነገር የሚያደርግልን በዛ መልኩ ነው የምንረዳው ኤአይ የዘመናችን ዋነኛ ጉዳይ ለምን ሆነ ትሩፋትም ስጋትም ስላለው ብዙዎችን የሚስማሙበት እንግዲህ የዲጂታል አብዮት ወይም ደግሞ ከዛም አልፎ የኤአይ አብዮት ነው በዚህ ውስጥ እጅግ በርካታ ነገሮች እየተከናወኑ ነው ፖለቲካ ውስጥ አለው የማህበራዊ ጉዳይ ውስጥ አለው የትምህርት ጉዳይ ውስጥ አለው የኢኮኖሚ ጉዳይ ውስጥ አለው የስነ ምግባር ጉዳይ መንፈሳዊ ጉዳይ ውስጥ አለው ኤአይ ባለበት ጊዜ ውስጥ ምንድነው ስነ ምግባር መንፈሳዊነት ስፒሪቹዋሊቲ የሚለው ነገር ሁሉ ውስጥ አለው የወደፊት የሰው ልጅን የሚወስንበትም እጣ ፈንታ በኤአይ ላይ የተጣበቀ ሁሉ እስኪመስል ድረስ እጅግ በጣም ወሳኝ ቶፒክ ስለሆነ ነው እንግዲህ አቴንሽን የሳበው ይመስላል ወደ መዝናኛው ስንመጣ ብዙ የፈጠራ ስራዎች ላይ የኤአይ አዎንታዊና አሉታዊ ተጽዕኖውን ማንሳት ብንችል ደስ ይለኛል በሁለቱም ሳይድ መነሳት ይችላል አይደለም ክሪኤቲቪቲን ርካሽ አድርጎታል
ርካሽ አድርጓል ወይ ለሁሉም እንዲመች አድርጓል ያልኩበት ምክንያት ቱሎች አሉ። ኤአይ ክሬቲቭ ነው ስንል የኛን ኢማጂኔሽን ስቲል ይጠይቃል። በኤአይ አንድ ቪዲዮ መፍጠር ቢፈለግ፣ በኤአይ አንድ ኢሜጅ መፍጠር ቢፈለግ፣ በኤአይ የሆነ ግራፊክስ መፍጠር ቢፈለግ ለኤአዩ የምናስበውን ነገር በተቻለ መጠን ኮሚኒኬት ማድረግ መቻል አለብን። ያው ብዙ ጊዜ ከኤአይ ጋር የምንነጋገርበት ሂደት አሁን ላይ ፕሮምፕት ይባላል ወይም ደግሞ ቴክስት ፕሮምፕት ይባላል። በቴክስት ነው የምናናገረው፣ ብዙ ጊዜ በድምጽ ማናገር ይቻላል። ስለዚህ ኢማጂን ያደረግነውን ለምሳሌ አጭር የሙቪ ሲን እኛ ኢማጂን አድርገን መንገር አለብን። ስለዚህ ኢማጂኔሽኑ ቢኖረን ለምሳሌ ከኤአይ በፊት ያንን ያሰብነውን ስክሪፕት ካሜራ ያስፈልገናል፣ አክተር ያስፈልገናል፣ ቦታ ያስፈልገናል። አሁን ግን የሚያስገርም ሲነሪ ወይም አጭር ነገር መፍጠር ብንፈልግ ፕሮምፕቱን ነው የምንሰጠው። ስለዚህ ኤአይ በዛ ላይ ተመስርቶ ይፈጥራል። ማፈጠረው እኛ ፕሮምፕት ስለሰጠነው እኛ ፈጠርነው ኤአዩ ያው የሚያከራክር ጉዳይ ነው። እሱ ሌላው አዲስ እንግዲህ ቶፒክ ነው። በጣም አድካሚ ነው። ያው ከስክሪፕት ጀምሮ ወይም ኮንሰፕቱ ዴቨሎፕ ከሚደረግበት ጊዜ ጀምሮ ያ አርት ፒስ እስኪታይ ወይም ለህዝብ እስኪደርስ ዲስትሪቢዩት እስኪደረግ ድረስ በጣም ብዙ ኃይል የሚፈልግና ብዙ ሪሶርስ የሚፈልግ ብዙ ገንዘብ የሚፈልግ ብዙ የሰው ኃይል የሚፈልግ አርት ነው። በእኛ ሴናሪዮ ፍቅር እስከ መቃብር ለመስራት የሄድንበት ጥረት በጣም አድካሚና ኦፍ ኮርስ በራሱ የሆነ ሪዋርድ ያለው ነው። ለምሳሌ በጣም ብዙ ሰው ማንቀሳቀስ አለብሽ፣ በጀት መደረግ አለበት፣ ኢኩዊፕመንት 2-3 ቀን 4 ቀን ትራቨል ማድረግ አለብሽ፣ ያን ራይት ሎኬሽን ማግኘት አለብሽ። ከዛ ሁሉ ነገር ደግሞ ተሟልቶ እንዴት ሊቀረጽ እንደሚችል እንዴት ሰብለ ታወራለች ምናምን እነዚህ ሌላው ዲፓርትመንት እንትና እንዴት ይለብሳል ምናምን የሚሉትን ነገሮች በሙሉ እነዚህ ነገሮች በሙሉ እያንዳንዱ የአርቲስት በመሆንሽ የምትጨምሪያቸውና አድ የምታረጋቸው ዲቴይሎች ናቸው። ይሄ ዲቴይል ኤአይ ውስጥ ብዙ አይኖርም። ለምን? አንደኛ ትንሽ ራንደም ነው ነገሩ፣ የሚወጣውን ነገር አታውቂው። አንድ ሲኒማ እንግዲህ እንደየፊልሙ ይለያያል። ከወራት አንዳንድ ጊዜ እስከ አመታት ድረስ ሊፈጅ ይችላል። እኔ ኤአይ እንደ አሲስታንት ወይ ደግሞ እንደ አጋዥ ነው የማየው። እያንዳንዱን ለፕሮዳክሽን በሚመች ሁኔታ ብሬክዳውን ይሰራልሻል። ይሄ በፊት ሚኒመም የሆነ ያህል ቀናቶች የሚወስድና አድካሚም ነው። እየፈለጉ ሚስም የመደረግ ቻንሱ ሰፊ ሊሆን ይችላል። የብሬክዳውን ነገር በጣም ቀሏል ማለት ነው። ለምሳሌ አሁን እየተቀረስኩበት ያለው ስቱዲዮ እኔና አንቺ ባይመቸን መቀየር በጣም ቀላል ሆኗል ናውዴይስ። ስለዚህ ለምሳሌ ለምን አታሳየኝም? ስቱዲዮን ሰፋ አድርገህ ሊሆን ይችላል እንደ ራስህ እንደፈለግ ቀይረህ ብታሳየኝ ደስ ይለኛል። ስልክሽን እንጠቀምና በስልክሽ ይሄን ሴትአፕ እናንሳው። ሴትአፑን ካነሳን በኋላ የዚህን ሴትአፕ እነዚህን ሁለት ሰዎች ወደዚህ ቦታ ውሰድል ሊሆን ይችላል። Well, what are your thoughts on where we are headed now? I think we're seeing a really exciting shift in the industry. Look at him go! I've never seen one move that fast with a canopy. እንደ ቱል ታዩት ይችላልሽ ኤአይ እንደ ማንኛውም ፕላትፎርም ለምሳሌ ቲክቶክ ላይ በጣም መጥፎ ነገሮች እንደሚታዩት በዛው ልክ ደግሞ በጣም ጥሩ ነገሮችንም ታያለሽ። ስለዚህ ቲክቶክ በራሱ ምንም የሚያደርገው ነገር የለም። የሚጠቀሙበት ሰዎች ናቸው እንግዲህ አዎንታዊውንም አሉታዊውንም ነገር የሚፈጥሩት። ስለዚህ ኤአይም እንደዛ ነው። እኛ ሀገር ሲመጣ እኛ ገና እዛ የሆሊውድ ሌቭል ላይ ስላልደረስን እዛ ጋም ለመድረስ ከዚህ በፊት ራሱ የነበረን ችግር የአቅም ችግር የሪሶርስ ችግር ስለነበረ እነዛን የሚተካ ያንን ሪሶርስ የሚተካ አቅም ስናገኝ ተስፋ ነው የሚታየኝ። ምክንያቱም የፊልም ኢንዱስትሪያችን ከሆሊውድ እኩል የሚሆንበት አቅም ነው ብዬ ነው ማስበው ኤአይ። የዛሬ 50-60 ዓመት ለምሳሌ ንጉሱን በጣም በትንሽ ካሜራ ወይ ደግሞ ኳሊቲ በተጎዳ ካሜራ ተቀርጸው ከነበረ አሁን ላይ በጣም አምሮ ለእይታ ብቁ ሆኖ 4K ሆኖ አንዳንድ ሶፍትዌሮች 10 ቢት ሆኖ በደንብ አሁን ላይ የተቀረጸ እስኪመስል ኢቭን ብላክ ኤንድ ዋይቱን ከለራይዝ አድርገንም እናመቻችባቸው ሁኔታዎች አሉ። ይሄ በጣም በጎ ነገሩ ነው። ሂውመን ክሬቲቪቲ እና የማሽኖች ብቃት ኮላቦሬት የሚያደርጉበት ወይም የሚያያዙበትን ነገር የፈጠረም ይመስላል። እንግዲህ እነዚህ የተወሰኑ ትሩፋቶቹ ናቸው ብለን ብናስብ ጉዳቱ ግን እኩሌታ ይመስላል። የመጀመሪያው ክሬቲቭ ኢንዱስትሪው ለዘመናት የቆየው ምንድነው?
አይነኬ ሆነ አይደል ሮቦት ሲመጣ ኤሌክትሪክ ሲመጣ ኢንተርኔት ሲመጣ ዲጂታል ሁሉ ነገር ሲመጣ ምናልባት ያን አገዘው እንጂ ጣልቃ ገብቶ ክሬቲቭ ኢንዱስትሪውን እንደዚህ የረበሸው አብዮት አይተናናው ብዙ አልተጋፋውም አሁን ላይ እናም ለዛም ነው የክሬቲቭ ኢንዱስትሪ በጣም ፕሬሸስ ነው ይባላል ስዕል ብታይ የነ ፒካሶ ስዕል አሁንም በሚሊዮኖች የሚሸጠው ሰው የሰራው ነው አይደገምም ተብሎ ስለሚታሰብ ነው ግን ይሸረሽራል ተብሎ ይታሰባል አሁን ኤአይ መምጣት ምክንያቱም ሰው የሚፈጥረውን አይነት ክሬቲቭ ነገር ከመጣ የስነ ጥበብ ዋጋዋ ምንድነው አይደል እንደው በጣም በሚያስገርም ሁኔታ ከጥቂት ጊዜያት በፊት በኤአይ የተፈጠረ ስዕል $450,000 ተሽጧል ይሄውን ሊታሰብም አይችልም ምክንያቱም ይሄ ለሰው የተሰጠ ሰው የሳለው ተብሎ የሚታሰብ ነው ግን በጣም ቆንጆ ስለሆነ መሆን አለበት ያ ሆኗል ሁለተኛው ኔጌቲቭ ነገርና አስጊ ስጋቱ ከክሬቲቭ ኢንዱስትሪ አንፃር የሥራ ማጣት እጅግ ከፍተኛ የሆነ ቁጥር ያለው የሥራ መፈናቀል ይፈጠራል ተብሎ ይጠበቃል ይሄን ደግሞ የታየበትን ነገር የዛሬ 2 ዓመት ይመስለኛል ሆሊውድ ላይ የነበረውን ተቃውሞ ሰልፍ ትዝ ይልሻል ምክንያቱም ኤአይ በጣም ብዙ ጣልቃ እየገባ ስክሪፕት ራይተሮቻቸውን ኤዲተሮቻቸውን ካሜራ ሰዎቻቸውን በተወሰነ መንገድ አክተሮቻቸውን ሁሉ በአጠቃላይ በዛ የሙቪ ኢንዱስትሪ ላይ ያሉትን ዘርፎች በሙሉ ስለነካካ ስራ ሊያፈናቅል ምልክቱ ስለታየ አድማ አድርገው ነበር የተወሰነ ጊዜ ሙቪም አልነበረም ምክንያቱም ይሄ ነገር በጣም አስግቶናል ቪዥዋል ኢፌክትን ወደሆነ ደረጃ መውሰድ የሚያስቡ ልጆች እየመጡ ነው እዛ አካባቢ ያለው ሴክተር ትንሽ የመጉዳት ነገሩ በጣም ያመዘናል አሁን ቅርብ ጊዜ የወጣ አንድ ዜና የኔትፍሊክስ ሲኢኦ ቴድ የሚባለው ሲኢኦ ያወጣው እንትን ምንድነው ለምሳሌ ከዚህ ጊዜ በኋላ ኦልሞስት ቪዥዋል ኢፌክት እንትኖችን ወደ ኤአይ እንትን እያደረግን ነው ለምን ኢቭን ወደ $2 ቢሊዮን አካባቢ ትርፋማንን ኤአይን በመጠቀም የኮፒራይት ኢሹ ነው ሌላኛው ነገር ደግሞ የፈለኩትን አርት ብድግ አድርጌ ለኔ እንደሚመች ሐሳው አይ ዶንት ኖ ለምሳሌ 2 ዓመት 3 ዓመት 4 ሌትስ የሊዮናርዶ ዳቪንቺ ወር ደግሞ የሎሬት አፈወርቅ ተክሌ ሰላም አንጥቼ የኤአይ የሆነ ሞዴል ውስጥ አስገብቼ እንደፈለኩ የማድረግ እድል አለኝ የአንድ ሰውን ክሬቲቭ ራይት ሙሉ ለሙሉ ወስጄ እኔ እንደፈለኩ ማኒፑሌት ማድረግ ቻልኩ ማለት ነው ይሄ በተመሳሳይ ሁኔታ በጣም ጉዳት አለው በጣም አስኪው ነገር የኤአይ መምጣት በክሬቲቭ ኢንዱስትሪው ላይ በተለይ በሞሽን ፒክቸር ላይ ዲፕ ፌክ ወይ ነው ሚስ ኢንፎርሜሽን አሁን ላይ በኤአይ በተነሳ የሚፈጠሩ ነገሮችን ከእውነተኛው ነገር እስከማናቅ ድረስ እጅግ በጣም ግራ የሚያጋቡ ሆነዋል ፖለቲካ ውስጥ አስቢ የማህበራዊ መስተጋብር አስቢ በጣም ብዙ ነገር መዘርዘር እንችላለን ተስፋውንም ስጋቱንም ግን አትሊስት በክሬቲቭ ኢንዱስትሪው ላይ በተወሰነ መንገድ ስጋቱም ተስፋውም ጥቅሙም ጉዳቱም እነዚህ ይመስላል ብዙ ስራዎችን እንደሚቀንሰው ደግሞ ብዙ ስራዎችንም ደግሞ ይፈጥራል አዲስ ነገር ነው መሃል ላይ ስላለን በጣም ግራ የሚያጋባ አይነት ሁኔታ ላይ ልንሆን እንችላለን ነገር ግን አንድ በጣም ደስ የሚለኝ አባባል አለ ኤአይ አይተካህም ነገር ግን በኤአይ የሚጠቀመው ሰው መቶ ሊተካ ይችላል የሚል አባባል አለ ኤአይ ደግሞ በሌላ መንገድ ዲሞክራታይዝ አድርጎታል ፊልም ሜኪንግን ብሎ ማሰብ ጥሩ ነው ለምን አንድ የሆሊውድ ፊልም የሚመስል ነገር ዲዛይን ለማድረግ the matter of second Relax, Marcus. If it hasn't collapsed, exploded, or opened a black hole by now, I think we're safe. ይሄ ነው የሚባል በኤአይ ፕሮዲዩስ የተደረጉ ትልቅ ፊልሞች እስካሁን አልወጡም እንዳጋጣሚ ሆኖ ግን የኤአይ የተወሰኑ ፊቸሮች ያሉባቸው ፊልሞች ግን ለምሳሌ ቅርብ ጊዜ ሂር የሚል የቶም ሃንክስ ፊልም የዲኤጂንግ ያው ቶም ሃንክስን ወጣት የማስመሰል ምናምን ፊቱ ላይ ያሉት ጥፋቶች አሁን ኦሬዲ ያለበት ኤጅ ሽማግሌ ሰውዬ ነው ሶ ወጣት አስመስሎ ምናምን ፊቱን ሰውነቱን እና የማስተካከል ስራዎች እዛ ፊልም ላይ በደንብ ታይተዋል ይሄን ቴክኖሎጂ ተጠቅሜ ብዙ ስራዎችን እየሰራው ነው ብዙ ስራዎችንም ሰርቻለሁ ዋናውና ግን በጣም ፑሽ እንዳደርግም የረዳኝ ስራ ሊገናኙ ነው የሚል የሀገራችን የፓስት መሪዎች አንድ ላይ ከዚህ በፊት የነበሩ ፎርመር ሊደርስ አንድ ላይ ተገናኝተው ስለ ሀገራችን መጻኢ ዕድል የተወያዩበት ፊልም አለ በአማርኛ ሌቭል ግን ገና የአማርኛ ፊልሞችን ማየት አልጀመርንም ይህ ፊልም በአርቲፊሻል ኢንተለጀንስ ኤአይ የተሰራ ነው ውድ ኢትዮጵያ የቀድሞ መሪዎች እንኳን ደህና መጣችሁ ኤአይ ኔትፍሊክስ ራሱ እየመጣ ነው
ከዚህ በፊት የምናውቀው የሆኑ ሰዎች እየተወኑ ምናምን አሁን ደግሞ አይ የኤአይ ኮንቴንትን ኮንሱም የሚያደርጉ ካምፓኒዎች ፕሮዲዩስ የሚያደርጉ ካምፓኒዎች እየመጡ ነው። የሾርት ፊልም ፌስቲቫሎች በጣም ብዙ የተፈጠሩ ነው ከኤአይ ጋር ተያይዞ። ክሬቲቭ ኢንዱስትሪ ውስጥ ገብተዋል ወይ? በጣም ያሰጋል ወይ? በጣም ምንድነው ለመቆጣጠር የሚደረገው? ምንም ይሄ ገና ብዙ ሰው መልስ ያላገኘለት ጥያቄ። የሰው ልጅ በኤአይ እና ወደፊት ደግሞ ከ10 ከ15 ዓመት በኋላ ኤአይ የት ሊደርስ እንደሚችል እንዲሁ ዛሬ ላይ ሆነ ልንገምት እንችላለን። ሰው እንዲሁ የመገፋት አይነት ገለል የመደረግ አይነት ስሜት ይኖረዋል አይደል? ስሜት አይደለም በደንብ አክቹዋሊ አለው ስሜት ማግኘት ጥሩ ነበር እኮ። ይሄንን እንዴት ትረዳዋለህ? እንዴት ታየዋለህ አንተ? እንዴትስ ማስታረቅ አለብን ብለህ ታስባለህ ወይ? እንደው አካሄዳችን ጥንቃቄ ይፈልጋል ወይ? ኮንትሮል ይደረጋል ወይ ብለህ ታስባለህ ወይ? እንኳን እኔ በጣም በተወሰነ መንገድ በዚህ ላይ ግንዛቤ ያለኝ ሰው ልቅርና ያው ከራሴ አቅም ዓለም ላይ እጅግ በጣም በዚህ ጉዳይ ላይ 24 ሰዓት የሚሰሩ ሪሰርቸሮች ኤአይ ሴፍቲ የሚባል ራሱን የቻለ መስክ ሁሉ አለ። እነሱ ሁሉ አሁን ላይ በጣም እየወተወቱ ያሉበት ምናልባት ኮንትሮል ለማድረግ ኦልሬዲ ሌት ነው ወይ የሚባልበት ደረጃ የተደረሰበት ሁኔታ ነው ያለው። ከ7 ዓመት በፊት ግርምተ ሳይቴክ የተሰኘ አንድ መጽሐፍ ለአንባቢያን አድርሰህ ነበረ። አሁን በቅርብ ደግሞ ይሄንኑ ያነሳ ነው የነበረው የኤአይ ጉዳይን ማዕከል ያደረገ አንድ አዲስ መጽሐፍ ለአንባቢያን ልታደርስ ነው። እስኪ ስለዚህ መጽሐፍ ትንሽ ነገር በለን። እንደ መጀመሪያው መጽሐፌ 400 ገጽ አይሆንም። ስለዚህ በቀላሉ ሰው ሊያነበው የሚችለው ወደ 200 ምናምን ገጽ ነው የሚሆነው። በአማርኛ ነው፣ እንግሊዝኛም ይኖረዋል። ግን በዋናነት የኤአይን ኮንሰፕት ለእያንዳንዱ የማህበረሰብ ክፍል ከመንግስት እስከ ግለሰብ ግንዛቤ እንዲያገኙበት የዓለምን ጂኦፖለቲክስ የዓለምን ተጽዕኖ ፈጣሪነት የሚቀይር ስለሆነ የፖለቲካል ጉዳይንም አወራለሁ ከአፍሪካም ከኢትዮጵያ ጋር አዋዝቼ ማለት ነው። ከዛ ደግሞ የስነ ምግባር ነው የመንፈሳዊ ጉዳይ ኤአይ በአሁን ሰዓት ላይ በመጣበት ነገር ሰው ማለት ምንድነው ፐርፐዝ ምንድነው ከዚህ ከስጋው ዓለም ውጪ ምንድነው የሚለውን በተወሰነ መንገድ በጣም ዲፕ ሳይገባ ግን ለመቃኘት ሞከረ። ከዛ የወደፊት ልኬት ደግሞ እንደዚህ አሁን ላይ እንደዚህ ከሆነ ኦሬዲ ከ10 ከ5 ከ15 ከ20 ዓመት በኋላ ምን አይነት ዓለም ነው የሚኖረው የሚለውንም የሚቃኝበት ዳይሜንሽን አለ። ከዛ ልክ እንደ መጀመሪያው መጽሐፌ ኤግዚት የማደርገው እኛስ ወይ ደግሞ የጥቁር ህዝቦች የአፍሪካ የኢትዮጵያ ዕጣ ፈንታ በዚህ አስገራሚና አስደንጋጭም ኤክሳይት የሚያደርግም የሚያስፈራራ የሚያስጨንቅ አብዮት ውስጥ የኛስ ዕጣ ፈንታ ምንድነው የሚለውን ምልክታና ሬኮሜንዴሽን ሰጥቶ ለመውጣት የሚሞክር መጽሐፍ ነው ማለት ነው። እሱም ትንሽ አከራካሪ እንዲሆን ነው የማስበው። አርቲፊሻል ኢንተለጀንስ ይለና የመጨረሻ ፈጠራ ወይስ የፈጠራ መጨረሻ የሚል አይነት ሐሳብ ነው ያለው። ስለዚህ በተለይ ሁለተኛ ሰብታይትሉን እንደፈለግ በብዙ መንገድ ልትበትኝ ትችያለሽ። ስለዚህ የፈጠራ መጨረሻ የሚለው አንቺ መልከት ይችላል። ፈጠራን ክሬቲቪቲን መጨረሻ ነው ወይ በቃ ዲስትራክት ማድረጊያ ነው ወይ? የመጀመሪያው ደግሞ የመጨረሻ ፈጠራ ደግሞ በቃ ከዚህ በኋላ ሂዩማኒቲም ኤግዚስት በማያደርግበት ደረጃ ነው ወይ መጨረሻችን ነው ወይ አይነት ነገር አለው። ስለዚህ እንዲህ ያለ ነገር ነው። በአጠቃላይ ግን አንቂ እንዲሆን ነው። ተመልካቾቻችን ዛሬ ያነሳንላችሁ ኤአይ እና ፊልም ምን ይመስላል የሚለውን ነው። በፊልም ውስጥ ኤአይ ምን ያህል ገብቷል፣ አዎንታዊና አሉታዊ ገጹ ምን ይመስላል የሚለውን አሳይተናቸዋል። በሚቀጥለው ደግሞ ኤአይ እና ሙዚቃ ምን ይመስላል የሚለውን እናያለን። እስከዛው መልካም ጊዜ።